ሰርጌ ዕለት ባሌን አገኘሁት። ምን ማለት ነው እኮ ማለት ነው? እማገባው ሌላ ወንድ ነው፣ ግን ዝግጅቱ ላይ የመጣውን ልጅን ወደድኩት። እና ስለኔና ስለአንተ የትዳር ህይወት የምትወስንልህ ማወቅ አለበት። ለምንድን ነው ትዳር አይደል እንዴ? የኔና ያንተ የግል ጉዳይ ነው አይደል? የተነጋገርነው ለአንተና ለቤተሰቦች ከምትነግረው ወይም እነሱ እስኪፈቅዱ የምትጠብቀው ምን ስለሆነ ነው? መልክተኛው አንተ ይኸውልህ ስምን አጥፍተው አይደለም ሆነ ታዋጣለህ። በእውነት እየበላህ ነው ተብለህ እየበላህ የእውነት እንኳን ታዋጣለህ። የትኛው ሰው መላጣ እኮ ነው? ምን ይባላል? ፍናን ስንት ተማምለን ሌላ ሰው ሄደሽ አገባሽ። ደግሞ ሰበቲን ይገዛላት እሷን የመሰለች ልጅ ሰበቲን ሲያንሳት ነው። በጣም ቆንጆ ይሆን። ሰላም የማዚ ቲቪ ቤተሰቦች በሙሉ እንዴት ናችሁ? ዛሬም በሌላ አዲስ ቪዲዮ ተመልሰናል። የተለያዩ የሚያስቁ የሚያዝናኑ ቪዲዮዎች ተልከውልኛል። አብረን ዘና ፈታ እንላለን። እንደዚህ የሚያስቁ የሚያዝናኑ ቪዲዮዎችን ከስር የኢንስታግራም እና ቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ Nothing beats a jet. Yo. I don't have my dress code already. Backpack one way, but I don't dress one way. As soon as I touch on the airport. Passport stop. ጋሽ ቀጭኖ ቸኮል የባህል ሕክምና አገልግሎት። ጋሽ ቀጭኖ ደግሞ ዶክተር ሆኖ መጣ። ቶሎ በቃ ባለበት እንትናት አትነካክ ጠብቂኝ እዛው። እሺ እንዴት አለ እዚህ ሰው ይፈልጋል። ሰላም እንደው ተቸግሬ ነው ባንዲራ መጣ። ወደ ጋሽ ቀጭኖ ቸኮል መድኃኒት ተቸግሬ ነው የመጣው። በጣም ተቸግሬያለሁ። ሚስቴ በቃ ከኔ ጋር አይደለችም፣ ስልኳ ጋር ናት። በቃ ቴክስት ምንም ሌላ ሰው ጋር ታወራለች። እኔ አሁን ይሄንን የሚስቴን በቃ የስልኳን ጋር እንዳትሆን መቆላለቻ ያለው አልገባህም እንዴ? ከሌላ ሰው ጋር እያወራችብኝ ነው። ከሌላ ሰው ጋር እያወራች እየተጻጻፈችብኝ ነው። ሚስቱ መፍትሄ ካለ ለዛ መፍትሄ በቃ መቆለፊያ መፍትሄ ይፈልጋል። ሆኖ ኦኬ ስላለ 400 ብር ናት። ችግር የለም። እሺ ላምጣልህ። ተረካሽ ነው። እሺ አስቀድሞ ችኩል ጋር መጣ እኮ መፍትሄ አታጣም። በቃ እንካ የምትጠቀመው ምን መሰለህ? ስልኩን ታስቀምጥና እንደዛ አድርገህ ነው በስ ስልኩን የምትመታው። እንደዛ መድኃኒቱ እሱ ነው። መድኃኒቱ ይሄ ነው። እና ለዚህ ነው ድንጋይ ትመስላለች ግን መስበሪያ ናት ስልክ። ሌላ ምን? አይ ይሄው ነው። ይሄ ተሰራርች ያቀርብ 400 ብር ነው። 400 ብር 400 ብር ነው። በቃ አሁን ይሳብራል። ስልኩን ያዝ አድርገህ በሱ መከስከስ 400 አያዋጣም። ፌር አይደለም። ሌባ ደርቲ ሰው ነህ አንተ ደርቲ። ጤና ይስጥልኝ ፖሊስ ጣቢያ ትሰሙኛላችሁ? አሁን 20 ሚሊዮን ብር ማታመጡልኝ ከሆነ ይሄን ቦምብ ትምህርት ሚኒስቴር ላይ ወርውሬ አፈነደዋለሁ። ምን ትምህርት ሚኒስቴር ልታፈነደው? አዎ አሁን 20 ሚሊዮን ብር ማልኩልኝ ከሆነ አፈነደዋለሁ። መላኩን እንልክላለን ካፈነደው። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ መሬት ላይ 200 ሺህ ብር በቦርሳ ውስጥ ተጥሎ አገኘሁ። ትሰማኛለህ? አሁኑኑ ግማሹን ብር በ1037 47 57 አካውንት ውስጥ እንድታስገባልኝ። ለምን? ለምርመራ ፈልገዋል። ጤና ይስጥልኝ ፖሊስ ጣቢያ። እንዴ ምንድነው ፖሊስ? ህግ ባለበት ሀገር ጥርሴን በቦክስ አራገፈው። ማን አባቱ? ይሄ ጥጋበኛ ነው ፖሊስ። እኔ አሁኑኑ እንድታስሩልኝ ነው ፈልገው። አሁኑኑ አንጠልጥዬ ነው ማስገባልኝ። ሙሉ ስሙ ንገረኝ። ሙሉ ስሙ ዮናስ አስቻለው ሲሳይ። አስቻለው ሲሳይ ከንቲባው? አው የከንቲባው ልጅ እኮ ነው። ይሄ ጥጋበኛ ሰማኝ ፖሊስዬ። አልሰማው። ሄሎ አይሰማም? አዎ አይሰማም። ሄሎ እኔ እኮ ይሰማኛል። ሄሎ ተቋረጠ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ ትላንት ማታ ከስራ ስመለስ የማላቃቸው ሴቶች ደፈሩኝ። ምን? ወንድሜን ለኔ አርገው ነው። ምን እየሆንክ ነው? ሄሎ ጋሺ፣ ልብሱን ከላውንደሪ አው ይዤው እየመጣሁ ነው አሁን። እሺ ረጋሽ፣ አሁን እመጣለሁ። እሺ እንነሽ። አሁን ዋናው የሚያስጨንቀው ጥያቄ የትኛው ቤት ላኑርሽ የሚለው ነው። ቦሌ ያለው ይሻላል ወይስ ወደ ፍየል ቤት ያለው ይሻላል? ልጁ ሲያሳዝን። ውይ አሁን እንዳንተ አይነት ሰው እኮ የሚጠቅመው እንዴ ለተቸገሩት ነው። እዚህ ዝም ብሎ 100 ሺህ ብር ስጣው። 100 ሺህ ብር አሁን በቃ ለሰጣው ነው 100 ሺህ ብሩን። እሺ ያዝና ማለት ነው። በዚሁ ስለምመለስ ወስዳታለሁ። እሺ በኋላ ለ10 ብር ቀረረ ደብቀው። አንተ ምን ሆነህ ነው? ወይ 5 እንከፈለው ነው በቃ። እሪ በእናትህ እስቲያተ እከሳለሁ። ቅዳሜ ለአፍታ የተሰኘ ይቻመኛለሁ ማለት እኔ እኮ እንደ ቀልድ ወጥቼ ሰው ሚሊዮነር አድርጌ የምመለሰው ነገር በጣም
ጉድሽን አላወቅሽ ሰው አገኘው ብለሽ መግማማት ሚስት ስትማግጥ ይዛ የመርሳት በሽታ ሲያጋጥማት ቆንጆ እድል ይመስላል። የዛሬ ብቻ አምላክ የዛሬ ብቻ አውጣኝ። አሁን እንዲህ ስትበይ በእናትህ ያዘነ አይመስልም? የገዛ ሚስቱ ላይ ሲማግጥ ይዛው እኮ ነው ፔንሳርታ ሆስፒታል ይዟት የመጣው። እባክህ እንደው አዶናይ ጃፋር። አቤት ዶክተር፣ አቤት ዶክተር። ሁለት ዜና አለኝ። አንዱ ጥሩ ዜና ነው፣ አንዱ መጥፎ ዜና ነው። ደህና ናት? አዎ ደህና ናት። ጥሩ ዜናው ምንድነው? ሚስቱ ውስጥ ደም አልፈሰሳትም። ተመስገን ተመስገን። መጥፎ ዜና ማለት እንግዲህ መጥፎ ዜናው ምንድነው? እስከ ቅርብ ጊዜ ያሉት ውስጧ መመለስ አይችልም። ዶክተርዬ አዝናለሁ። ተረጋጋ፣ ተረጋጋ። ፍቅራችንን አትረሳውም በላይ ዶክተርዬ። ተረጋጋ። ያሳለፍነውን ህይወት አትረሳውም በላይ ዶክተርዬ። እኔ አልችልም ዶክተርዬ። ዞር ብሎ ሊሮጥ ነው በደስታ። የተለመደ ያው አርፎ ስለማይቀመጥ የበፊቱን ብትረሳውም ድጋሚ ስትልከሰከስ መገኘት አይቀርም። መደሰት ሳይሆን ራስን ማስተካከል ነው ያለብህ። አባት ሰላም ነው? እንዴት ነህ? ሰላም ነው? እንዴት ነው? እዚህ አካባቢ ነህ እንዴ? እዚህ ነኝ። እዚህ አካባቢ ነህ? የምከራይ ቤት ይገኛል እንዴ እዚህ? ቤት ፈለግ? አዎ ቤት ፈልጌ ነው። ይሄ ያንተ ነው መኪናው? አዎ የኔ ነው። እሱን ታውና አለ እንዴ? እኔ አሁን ሰው ነኝ እንዴ? ይሄ ገዝተህ ነው መኪናው? አዎ ገዝቼ ነው። የምከራይ ቤት እኮ ነው የጠየኩህ። ስለ መኪና ነው እንዴ አንተ? በቃ እኔ ራሴን ባጠፋ ነው የሚሻለው ማለት ሰው አንተ በዚህ እኔ ታናሽ እኮ ነህ። በዚህ መኪና አለ። እስከ ስንት ነው የምትከፍለው ቤት ብታገኝ? አዎ አሪፍ ቤት ከሆነ እስከ 20,000 ለአንድ ወር። አዎ እስከ 20,000 ወይ እስከ 30ም ችግር የለውም። ምን ነው ምን ሆነ ነው? እኔ በወር እኮ 5,000 ማላገኝ ተው። ሰው እየኖረ ነው። ኧረ በእናትህ አታልቅስ። ካለ ንገረኝ ነው። በቃ ተው አላቅም። እኔ እንድታበሳጭ መጣን። ሂድ እባክህ። ምን አይነት ሰው ነው? አልቃሻ ወይኔ የታባቱት ወይኔ አይፎን አይደለም፣ ከዛ የሚበልጥ ነው። አይፎን 17 300 ሺህ ብር አይደለም፣ 1 ሚሊዮን ብር። 1 ሚሊዮን ብር ስልክ አለ እንዴ? አራት ዝም በል በእናትህ። ይሄን 1 ሚሊዮን የሚያወጣው ሲያስጠላ በእናትህ። አንድ ሚሊዮን ብር የሚያወጣው ሳክስም እኮ ልክ አለው። ይሄ እኮ ተበጠረቀ። 1 ሚሊዮን ብር ህዝብ ጋር ለሚደርስ ነገር እንደዚህ መተርተርም አግባብ አይደለም። ሰላም እንዴት ናችሁ? አንድ ጥያቄ ልጠይቃችሁ ነበረ። እሺ አንቺ ልጠይቅሽ። አንድ ጓደኛሽ ጋር ትደውይና ማለት ነው እድሜ ስንት ነው ትጠይቂያታለሽ። ትክክለኛው መልስ የምትመልስ ከሆነ ይሄ ነበር ሸልምሻለሁ። የምርሽ ነው? እሺ ይቻላል። ምን ችግር አለው? እሺ ሜሪ የፈረደባት ማን አይደል? ላውድ ላድርገው። ሄሎ ሜሪ። ምንድነው? ስሚኝ ማሽ የኔን እድሜ እስቲ ንገሪኝና ጥያቄ ተጠይቄ ነው። የቱ ፊላን ካገባሹ በኋላ ያለው ነው? ምንድነው ያለችው? የፊላን እድሜ ያለሽ ያልኳት መስሏት ነው። ምንድነው ያለችው? አሁን አይደለም። ይኸውልህ አልገባህም። ያልገባህ ነገር አለ። እየወሸምሽኝ ነው እንዴ? አይደለም። ይኸውልህ ያልገባህ ነገር አለ። ተሳስታ ነው። እቺ ያማታል ታውቃለህ። የምትሰራውን ነገር አታውቅም። ድራቢ ነኝ። ኧረ አይደለም፣ በእናትህ እንደዛ አይደለም። ውሽሜክስ ጭራሽ ብለሽ ውሽሜክስ ሐራም ነው። አሎ በስልሳ መኪና እየጣልክ አይገባም። ምን አይነቱ ደነብ ነው? በእናትህ ሰላም ነው አባ? አለሁልሽ። እንዴት ነሽ? ስለ እግዚአብሔር ስለ ማርያም ይሄ ስልክ ደግሞ ሄሎ፣ ስለ ጊዮርጊስ ብራዘር ወይ መልሽ ደውል። እንዲም ጀመራችሁ በጊዮርጊስ አባ። እግዚአብሔር ይስጥልኝ ማለት ራሱ ከባድ የሆነበት ዘመን ምንድነው? እንደም እቺ ነው አይበቃ የመቶ ምናምን ሺህ ብር ስልክ ይዞ እንዴት 10 ብር ስለዋል? አንተ እንዴት ብትደፍረኝ ነው? በግድም ሆነ ይሄ እኮ ከሃንጋ አይተናነስም። ሆነ
አሁን እንደዚህ ስናይ ማለት ነው የምር የተቸገሩ ሰዎችን መርዳት ከባድ ነው የሚሆነው። ምን ይባላል? አርግዣለሁ አስረግዞኝ ጠፋ አለች ተጠርጣሪዎች። ወይኔ ይሄ ማን ነበር እሱ? Why are you gay my brother? I don't know. ደሞ ኮርቶን ጀነን ብሎ እኮ ነው ቀይ ካርድ ብራስ። ከዚህ ፎቶ ምን ተረዳችሁ ይላል። ከእንጀራ ይልቅ ዳቦ መሸጥ እንደሚያዋጣ ጀለስ የሚል ፊት ሲሆን የሰራ ያስታውቃል፣ ወዛ ያስታውቃል። ከዛ ፍናን ስንት ተማመለን ሌላ ፌንሽ አገባሽ ደግሞ ሰበቲን ይገዛላት። እሷን የመሰለች ልጅ 17 ሲያንሳት ነው። በጣም ቆንጆ ይሆን አይ ቲንክ ደግሞ ይመስለኛል የ7 ዓመት ምናምን ፍቅረኛዋን መሰለኝ ሽማግሌ የተላከው አይታችኋል። አሁን የሚገርም ሽምግልና ነበር ስታምር እና ሲያንሳት ነው። ብቻዬን ማለት ነው መንግስት ነኝ ነው የምልህ ብራዘር፣ ብቻዬን መንግስት ነኝ ነው የምልህ። ሰምታለህ አለችን ሰምታለህ። አንዱን ምረጡ፣ አንዱን ጾታ ምረጡ። አንዱ መሀል ላይ ሆናችሁ ከሁለት ያጣ እንዳትሆኑ። ሞት በምንጣሙ ከየት ነው ግን የመጡብን? ከየት ነው የመጣችሁት? ምንድን ነው? ምን አድርጎ ነው የምትሉናው እናንተ? እኔ ግን ልንገርሽ አይደል፣ ይኸው በዚህ ስራሽ ግን ታፍሪያለሽ። ልንገርሽ ሸንቴ እንዴት ነሽ? ገና ከማገገሜ ጉንፋን ይዟል እንዴ? ኧረ በፍጹም እዛው ያዘው። አንዴ ቆይ እንዴ ምን ነው? ሙቀት መለኪያ ምን ያሳያል? ጥሩ ነው ግን ለምንድን ነው ያላመንኩ? ህፃን አልኩ እኮ እርግጠኛ የቶንሲል ባክቴሪያ የሚባለው እንዴ? ያው ጉንፋን እኮ እናቴ። ሰላምዬ ደሞ ቲክቶክ 70 ሺህ ገብተናል። ግን እኮ ቲክቶክ አቁም እያሉኝ ነው። ጸባይ የለህም ይሉኛል። ቆይ እኔ ምን አይነት ሰው ነኝ? ጸባይስ ደሞ እኮ ካሁን በኋላ ቪዲዮ እንዳትለቅ ብለውኛል። አረ ተረጋጊ። ቢሆንስ እነሱ ስላሉኝ እኔ አቆማለሁ እንዴ? አባባ ጋር ሊበሩ ነው እንዲህ ብለው ቀሩ። አሁን ለቅሶ ቤት ነው የምንሄደው። እንዳታሰፍሩ። በተለይ አንቺ ደረትሽን አንገልጠሽ ምን አለ ጥቁር እንኳን ለብሰሽ ብትመጪ ምን አለበት? ይሄ ደግሞ እኔ ምንም ማሚ ምግብ አለ ፕሮግራሙ ላይ የሆነ ሆኖ ብቻ ዛሬ ምግብ አለ አይለቅሱ? አዎ ማሚ ምግብ አለ። ለምግብ ነው እናንተ ቤት ውስጥ ምግብ እንዳልበላ ምትሉት ይደርሰም ተሰለ እንደዚህ የሚያደርጋችሁ አንቺ አብሶ እዚህ ውስጥ ምንድን ነው ያልሽው? ቆይ እሺ ለኛው ማሚ ቆይ ይሄን ሳቀይሽ ነው ተዞሪው አብረሽ እሺ ውስጥ ያልሽው እንዴ ይሄ ምን አይነት አመላው ነው? ምን ይባላል? ተስማም የቡላ ባዜ እንዴ ቤቲና ተረበና ሚመስለኛልሽ
ፈጣሪ ልጅነት ለኔ ስላንተ ብዙ ትዝታሽ ዝም ባላለ ያው ሁላ ፍቅር በህልሙ ነው ብቻ ነኝ እንጂ ይገርማል። ግን አንዳንድ ቲክቶከሮች ለውጥ ሳይሆን ነውጥ ነው የታየባቸው። መቻችሁ ግን ብቻ ና ጨብጫቢ ሆኜ ልቅር እዚሁ ወንድሜ አቀለበለ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታደርገዋለህ። ሽሜን ታውቃታለህ አይደል? ታጓረሷታለች። እሷ ጋር ወርቆች አሉ። ወርቆቹን ትወስድና ሄደ ለእናቴ ትሰጣታለህ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምውሰደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድን ነው? አትሞትም እንዴ? ምናቴ ሚስቴንም ቢሆን ውሰዳት። በቃ አንተ ነህ ከዚህ በኋላ እኔ ሟች ነኝ። ከዚህ በኋላ በቃ ሁሉን ነገር ውሰደው። ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው እዛ እንዳለ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ያ ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ። ታዲያ ሊመራ ነበር እንዴ? ሰው ጠጣ ምንም አይልህም። እንደዚህ ነገር ቀምሼ አላውቅም። አንተ ምንም አይልም። ኦኬ መጠጣ አይጠጣ ጣሙ አይመችኝም። በእናትህ ወጣ አንተ ቅመሰው ብቻ አንዴ ተከትበ ነው የምትቀረው። አባቴ ካይ ይቆጣኛል። እኛ እኮ የማይሞት ሆነ ነው እና አንተ ተባክህ ዝም ብለህ ወስዋስ። እንዴት እንደሚጣፍጥ እንዴ ልጄ! ወይኔ አባዬ መጣ። ይኸው እየነገርኳቸው አባዬ አንተ ምን ምንድን ነው? እነሱ ናቸው ልጠጣ ስትላንት የመጣሁት። እኔ አልፈልግም እያልኳቸው እነሱ እኮ እኔ ባልመጣ ኖሮ አርገር ጠጣ አልነበረም አባዬ። እኔ ባልመጣ ኖሮ እንደዚህ እየቀዳ አልነበረ። እኔ ባልመጣ ኖሮ ያረክታ ይጣፍጣል። ራሳቸው ቋል አረጓትም ጭራሽ በማታች እንኳን ሸኝተህ ስትመለስ ከሸኙን በኋላ እንዴት ነው የሚሆኑት? እስኪ ደረሰ። ሲያሳዝኑ ባትሸኟትስ? እንደ ሀሳብ ተጠቃለሉ ወይ ምን ችግር አለ? እሷን መሸኘት የለም አንተ ብቻ መሯሯጥ የለም። እንዳሰብ እኔ ላይ ቺት ምን እንደሆነ አሳያለሁ። ስማ እኔ ላይ ነው ቺት ያደረከው? አዎ ንዝንዝሽ ሰልችቶኛል። አረ መረራ አይደለ? አንተም ብሎ ፍቅረኛ ደግሞ የገዛውልህ መነጽር አምጣ። ለምን ግላኮም አይደለም አቧራ አይነት ጥፍት አያደርገው? አረ ነው እንዴ አምጫሽ ረቤን። ለምን ብርድ ሳምባሽ ነው ያስተፋሽ? ምሽ ሰባቱንም ሁዴን ታመጫለሽ። አረ በቃ ምሳ ሰዓት ከአራት ሰዓት ይዛባባል። አምጣ ሰዓት ነው አንቺ ጸጉሬና አንቺ ጸጉሬና ተሰብቻለሁ። በእናትህ ወጥቼ እሰጣለሁ። እንዴት አንጫ ቦርሳውን ታዲያ ደግሞ እኮ የሚቆጨኝ ቆዳዬ ተገፎ ይሰራልሽ ቦርሳ። ቆዳ ተገፎ ቦርሳ? እንደዚህ አይነት ፍቅር ይቅር። እንዴ ሃይ ሀቢብ ነው። እንዴት መጣሽ? ከሁለት ቀን በኋላ ለመጣላልሽ እንዳጋጣሚ ለምንድን የፈራሁት?
ደህና አቤት ወይ እኔ እንደዚህ ነገር ኢየሱስ እኔ እንደዚህ ነገር በጣም ነው የምፈራው። ማርያም አትላኩልኝ። ደግነቱ በማታ አይደለም እየቀረጽኩ ያለሁት እንጂ ጠፍተው ነበር እነዚህ ልጆች። ጉተማ አንዴ ተመቶ ብሎ በዛው ቀራ ያ ልጅ። እኔ ምን ላድርግ? ልጁ ድንጋይ ነው፣ ምንም አይሰማ። እንደሱ ማንም ይሄን ሰፈር ያስደፈረኝ ነው። ልክ ነህ። እኔ አሁን ጃክ ምን ይሞክራል? ማነሽ? እዛ ትልቅ ውድድር እየጠበቀ አንተ ስተጋግማ ባክታኝ። በዚህ ወቅት ምክንያት ምን አለ ወጥቶ እንደብላሽ ታውቃለህ? የቦክስ ውድድር ነው። የትላንትና ውጥቀት የዛሬ መሰናክል ሊሆን አይገባም። ትላንት ታሪክ ነው፣ ዛሬ ደግሞ ስጦታ ነው፣ ነገ ደግሞ አይታወቅም፣ ምስጢር ነው። አንተ ተሸናፊ አይደለም። ያንተ መዳረሻ ተራራው ጫፍ ላይ ነው። ተራራው ስም የለው ብቻ ተራራ ነው። መገናኘት ያለብኝ ጫፍ ላይ ነው። ሞቲቬት አደረገው በቃ ሄዶ I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. የሰውነቱ ባላንስ ያልጠበቀ እንዴት ነው የሚደባደቡ? How can I make them popular? Papa when I want, see I'm living with anxiety. Ducking that surprise. ወይኔ ደግሞ ከዚህ አብደል ጋር ነው በዛ የሬሳ ሳጥኑን ሊገዙለት ይዘርዋል በአንዱ ዙሪያ ጨርሰው በምታምኑ አምላክ ጸልይ። በተረፈ እግዚአብሔር ይከተል ግባ። Why would I ever trip on my spot when I earned it? Y'all ain't get discernment. They probably gonna talk about the night at the next service. Difference is we do it on purpose. To me, I do it for a purpose. As long as I'm up. Got that on my daddy's shirt. After then they have to run. Okay, you gotta run. Man, it's the difference who got it and who won it. Who rather count me up and count me in. አንተማን ምንም ገፋት ነው። በልብ ጸልይ። እየጸለይክ ስላልሆነ ነው። ቀላል ነው። እንኳን እና ተራራት ይመጣል። አንተ ጓንት ድንጋይ ወደ ጆብ ይሻላል። I got 100 on my dash, got 200 in my trunk. Name in the grab bags, put my Bible in the trunk. Like a cracker on the top of my binocular trunk. ምንም በቃ ግን ጠጅ ነኝ ብለውን ያስመሰከረው ይመችክ። እኔማ ተዘርረሽ ወጣሽ ብዬ ነበር። ጥርስሽ ለሙቅራው ሳይተርፍም ብዬ ነበር። ይመች። የወንዶች ጉዳይ የሚኮራበት ምርጥ አባላቸው ጸጉር ያምራል። ቴንክ ዩ። የትኛው ጸጉር ያምራል? መላጣ እኮ ነው። ምን ይባላል? ኖራን በአለጌ ዘመናኔ አበራሽ እንደፋይ ተጠጋጉ እንጂ ወዴት ነው ወንድሜ? ነው ወይስ የሙሽራው ተወካይ ነው? ወይስ እዛው ተጋብተህ እዛው ተፋተ ነው? ከርቀት ነው ያለው። እኔ አሁን ባለቤቴን ምንን አይተሽ ነው ያገባሽኝ ስላት ትህትናህን ያለች። አሁን ትህትና ያንተ ትህትናን በጣም ነው የምወደው አለችኝ። እውነት ነው። ይሄን ለመናገር ቀለል ያሉትን ነገር ልንገራችሁ። እኔ አሁን በር አንኳኩቼ ከገባው በኋላ ዘግቼ ድጋሚ አንኳኳለሁ ወደ ውጪ። ባለቤቴን ስትዋውቃት ቀድሜ ስሟን ነገርኳት። ቁም ሳጥኔን አንኳኩቼ ነው የምከፍተው።
አሁን እንደዚህ አይነት ሰው ነኝ እኔ ባይዘው ግን የሚበልጠኝ መጣ እኔም ባለቤት የሚያመንበት የሚበልጠኝ መጣ መልክተኛው አንተ ይኸውልህ ስምን አጥፍተው አይደለም ሆነ ታዋጣለህ በእውነት እየበላህ ነው ተብለ እየበላህ የእውነት እንኳን ታዋጣለህ ኧረ በስመ አብ ሰው በዚህ ልክ እኔ በእውነት ከምንድን ነው የተሰራ እኔ እኮ ብረታ ሰው እንዴት ሁሉም ይኖረዋል አንዳንዴ ዘጋለሁ አንዳንዴ የሆነ ነገር ቲታኖስ እንዳልሆንባችሁ እንዴ ግን ያንተ ባሰ እንዴ ኧረ እባክህ ኧረ ወንድሜ ሰው የሆነ ነገር ሲኖረው የሆነ ነገሩ ይጎላል ሲባል ነበር የምሰማው እሱ ግን መልኩ ጸባዩ ትህትናው ቁመናው በኢየሱስ ሁሉም ነገሩ ነው የሚያምረው ስማ Oh my God! Wow! ኒካ ፍቅር ኃያል ነው ኒካ አሁንማ ትተዋታለህ አልተዋትም ፍቅር ኃያል ነው እኔ ከማጣ ማለት ነው እኔ ከማጣ ብሞት ይሻለኛል ዝም በል ፍቅር ኃያል ነው እኛም ማለት ሰማኝ ሀብታም ስለሆነች ነው እሷ እኔ ድሃ ስለሆንኩ ነው እንደዚህ እኔ ላይ ዝም በል አሁን ሁለት እድል እሰጣለሁ አንደኛ አገላለኝ በቀደለኝ እኔ ሷር ቀጥ ይሰው ነው ናግደልኝ መሬት ቆፍሬ ነው መቀብረ ገላለሁ ናግደልኝ ሁለተኛ ምን እሷ ወደ ማትደርስበት ሩቁ አሜሪካ ልካለሁ አሜሪካ ይሻላል ተስማማ ይላል አሜሪካ እናቴ ተስማማ ፍቱት ነው ትችያለህ ቆየው ናሽ ተነስ አሜሪካ ትላለህ በጣም ሁለቱም ፍቅር ኃያል ነው ግን የትኛው ፍቅር ነው ኃያል የሆነብህ የአሜሪካው ፍቅር ነው ኃያል የሆነብህ የእሷ ፍቅር ያ ረቢ ደጌታዬ ምን አደረኩ እንዲህ ደፋር ሳታረገኝ እንዴ ማሬ ጋቤት እኔ ምን ማታ የተነጋገርንበትን ነገር እንዴት አደረክ ለእህቴ ነግሬያታለሁ ግን እስካይ ማዘር አልመለሰችልኝ ለእህቴ ነግሬያታለሁ ስለኔና ስላንተ የተዳር ጉዳይ እኮ ነው እህትህ ምን አገባት እንዴት አያገባትም እንዴ እንዴት ነው ስለኔና ስላንተ የተዳር ህይወት የምትወስነልህ ማወቅ አለበት ለምንድን ነው ትዳር አይደል እንዴ የኔና ያንተ የግል ጉዳይ ነው አይደል የተነጋገርነው ለእህትህና ለቤተሰቦችህ ከምትነግረው ወይም እነሱ እስኪፈቅዱ የምትጠብቀው ምን ስለሆነ ነው ምን ችግር አለው እነሱ አውቆ እሺ ቢሉ ለምን ታዲያ እንደኛውኑ ቤተሰቦችህን እህትህን አግብተናል በቤተሰቦቼ እንዳመጭ የቤተሰቦችህንና የኛን ህይወት እንዴ ትዳር ላይ ስላለ ነገር እኔ እና ባይ ነው መወሰን ያለብን እሷም ደግሞ እህትየው ደግሞ ስለሷ ባል ምናምን ነው መወሰን የምትችለው እንጂ ስለኛ ቤት እሷ አይመለከታትም ስለሷ ቤት እኛ አይመለከተንም ባሎሽ ግን ለዩ አሁን እኛ ያላገባነው ተስፈራሩናላችሁ ገና ያልበሰለ እናቴ እህቴ ምናምን የሚል ከሆነ እዛው ይኖር ሲበስል ጣጣም ሲጨርስ ይምጣ ግን ለምን ምን ነው ባሎች እንደዚህ ከፉ ስለ መሰረቱ ጀምረሽ ንገሪ የሰርጌ ዕለት ባሌን አገኘሁት ምን ማለት ነው እኮ ማለት ነው እማገባው ሌላ ወንድ ነው ግን ዝግጅቱ ላይ የመጣው ልጅን ወደድኩት መቼ ነው ይሄ ሆነው ከ4 ዓመት በፊት እስቲ ምን እንደተፈጠረ በሰዓቱ የነበረውን ሁኔታ በዝርዝር ንገሪ ቦታው ላይ የነበረውን ሁኔታ ሰርጌ ሆቴሉ ላይ እነዚህ ስፒከር የሚገጥሙት የሉ ዲጄዎች ማለት ነው እኛ ስንገባ ስፒከሩ ሙሽሬ እያለ የሚዘፍነው ዘፈን ሊከፈት ሲል ስፒከሩን ቢላልና ስፒከሩን የሚያስተካክለው ልጅ ለነሱ ያከራያቸው ልጅ ነው ለዲጄዎች ያከራያቸው እሺ እና እሱ ልጅ ላይ በጣም ወደድኩት ደስ ይላል የሆነ የሚያደርገው ነገር ምናምን እኔ በጣም ተናድጃለሁ ማለት አስባው ለሰርግ ለስቋርጥኛ እየገባን ነው ወደ ሆቴሉና ሲቋርጥ በጣም ተናድጃለሁና የሆነ ስትረስ ነገር ሆኛለሁ ግን እያየሁት የሆነ ደስ የሚል ነገር አለው በቃ የሆነ በመልክ እምወደው አይነት ወንድ ሆኖ አየሁት ባልሽ ወደሽ አይደለም እንዴ ያገባሽው እሺ ከዛ ስልኩን አስመጣው ዘው ቁጭ ብዬ
ስልኩን አምጦልኝ ብለሽ? አዎ ለሚዜዋ ነገርኳት። እማቀው መሰለኝ ያንን ልጅ እንደዚህ ምናምን ብያልኳትና ስልኩን አመጣች ሄዳ ስልኩን ተቀበለችው። ብቻ ፈልጓለሁ ብያት ወድጄዋለሁ ምናምን ነገር ሳይሆን በቃ እንደምፈልገው ማለት ላወራው እንደፈለኩ ላመሰግነው ምናምን ያልኳት። አንቺ እዛው ጋር ኦልሬዲ እንደወደድሽው አምነሻል ማለት ነው። በቃ ደምድመሻል። አያመንኩም። የሆነ ባወራው ደስ የሚለኝ መሰለኝ መስሎ ታየኝ። በቃ ለኔ እሺ ባሌ በየ6 ወሩ ነው የሚመጣው እኔ ጋር። ውጭ ሀገር ነው የሚኖረው ተበላ እና ያኔ ሰርጉ ካለቀ በኋላ 2 ወር ምናምን ይሆናል አብረን የተቀመጥነው። ከ2 ወር ከ3 ወር በኋላ ብቻ እሱ ሄደ። ግን እሱ እያለ ከዚህ ልጅ ጋር ማውራት ጀምሬያለሁ። ልጁ አውቋል እሱ ራሱ። አዎ እሺ በቃ የሆነ በቃ እስካሁን ድረስ አብረን ነን ማለት አሁን 4 ዓመት በሙሉ ታወራላችሁ? እናወራለን። ልጅ ወልጃለሁ። ከማን ትገናኛላችሁ ከሱ ጋር? አዎ ልጅ ወለድኩ አልኩህ እኮ ከማን ነው የወለደችው? ልጅ የወለድሽው ከዚህኛው ልጅ ነው ሰርግ ላይ አየሁት ካልሽኝ ልጅ? አዎ ባለቤትሽስ አለ? ከሱ ጋርም አብረሽ ነሽ? አዎ በየ6 ወሩ ነው የሚመጣው። ግን በ6 ወር በአመት ምናምን ነው የሚመጣው እሱ። ሌላ ሀገር ነው የሚኖረው? አዎ ውጭ ሀገር ነው። ለምንድን ነው እንደዚህ ማድረግ የፈለግሽው? ማለት ለምንድን ነው እንደዚህ ማድረግ የፈለግሽው? ወይ ሰውየው መፍታት እና በቃ ውጭ ሀገር የሚኖረውን ሰውዬ ትተሽ እዚህ ካለው ጋር አብረሽ መሆን። እሱ ራሱ እያወቀ አብረሽ መሆኑ ራሱ ሌላ ብልግና ነው። ግን አሁን የሶስት ሰው ህይወት ነው የተበላሸው። የወለድሽለት ሰው ያለ ያንቺ ህይወት አለ። ውጭ ሀገር የሆነው ያለው ሰውዬ ሚስቴ ብሎ በየ6 ወሩ የሚመጣው ሰው ያለና ልክ አይደለም ያረግሽው። እንደምን አላውቅም። እንደዚህ አይነት ነገር ልቦና ይስጥሽ ብቻ። ከባድ ነው። እንደው ምን አይነት ጉድ ነሽ? ኧረ ምን ጉድ ነሽ አንቺ? የዛሬ ቪዲዮአችን ይሄን ይመስል ነበር። እንደሳቃችሁ ዘና እንዳላችሁ ተስፋ አደርጋለሁ። እንደዚህ የሚያስቁ የሚያዝናኑ ቪዲዮችን ከስር የኢንስታግራም እና የቲክቶክ አካውንት ያለ በሱ ሜንሽን አድርጉኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በሌላ ቪዲዮ እስከምንገናኝ